ሰላም ውዴ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ ድርሰት ተመልሼ መጥቻለሁ። መጽሐፉም አልኬሚስቱ ይባላል። ደራሲው ፓውሎ ኮይልሆ፣ ተርጓሚ ደግሞ ቴዎድሮስ አጥላው ነው። ወደ ታሪኩ እናመራለን። ቅድመ ታሪክ። አልኬሚስቱ ከሲራራ ነጋዴዎች አንዱ ገዝቶ ያመጣው መጽሐፍ አነሳ። ገጾቹን ሲገላልጥ የናርሲስን ታሪክ አገኘ። አልኬሚስቱ ስለ ናርሲስ የሚነገረውን አፈ ታሪክ ያውቀዋል። ናርሲስ በየዕለቱ ከሐይቁ አጠገብ ተቀምጦ በራሱ ቁንጅና ሲመሰጥ ውሎ የሚያድር ወጣት መሆኑንም ያውቃል። ከራሱ ጋር በፍቅር ከመውደቁ ብዛት አንድ ጠዋት ሐይቁ ውስጥ ወድቆ ሰጥሟል። እሱ የወደቀበት ስፍራ አንዲት አበባ አበባ ናርሲስ ተብላ በስሙ ተጠራች። ይሄ ግን ደራሲ ታሪኩን የቋጨበት መንገድ አይደለም። ናርሲስ ሲሞት የጫካው እንስት አማልክት ተገልጠው ቀድሞ ኩልል ያለ ቀዝቃዛ ውሃ የነበረበትንና አሁን ወደ ጨዋማ እንባነት በተለወጠ ውሃ የተሞላውን ሐይቅ አገኙት። ስለምን ታነባለህ? አማልክቱ ጠየቁት። ስለ ናርሲስ አነባለሁ፣ ሐይቁ መለሰ። ሆ አንተ ስለ ናርሲስ ማንባት ይገርማል አሉት። ምክንያቱም እኛ ጫካ ለጫካ እሱን ለማግኘት እንንከራተት፣ አንተ ብቻ ነበርክ ቁንጅናውን በቅርበት ማየት የምትችለው። ግን ናርሲስ ቆንጆ ነበር? ሐይቁ ጠየቀ። ከአንተ በላይ ይሄን ማን ያውቃል? አማልክቱ ተገረሙ። ቀድሞውኑ እሱ ካንተው ጎን ሆኖ አልነበር እንዴ በውበቱ የሚመሰጠው? ሐይቁ ለጥቂት ሰከንዶች ጸጥ ብሎ ቆየ። በመጨረሻም እንዲህ አለ። ስለ ናርሲስ አነባለሁ። ሆኖም ናርሲስ ቆንጆ እንደነበረ ልብ ብዬ አላውቅም። የማነባው እሱ ዳርቻዎቼ ላይ በርከክ በሚልባቸው ጊዜያት ሁሉ አይኖቹ ውስጥ የራሴን ቁንጅና ተንጸባርቆ አየው ስለነበር ነው። የሚጥም ታሪክ ነው ሲል አሰበ አልኬሚስቱ። ክፍል 1። የብላቴናው ስም ሳንቲያጎ ነው። እሱ ወደ ተራቆተው የቤተ ክርስቲያን ቅጥር ሲደርስ ምሽቱ የቀኑን ብርሃን መጋረድ ጀምሮ ነበር። የቤተ ክርስቲያኑ ጣራ ከፈራረሰ ዘመናት አልፈውታል። ቤተልሔሙ በነበረበት ስፍራ አንድ ግዙፍ የዋርካ ዛፍ ከበቀለበትም እንዲሁ። እዚሁ ሊያድር ወስኖ በጎቹ ሁሉ በፈረሰው መግቢያ በኩል መግባታቸውን ካረጋገጠ በኋላ መግቢያው ላይ የዛፍ ቅርንጫፎችን ረበረበ። መጠንቀቁ ተኩላዎች በጎቹን እንዳይበሉበት ሰግቶ አይደለም። እንዲያውም በአካባቢው የተኩላ ዘር የለም። ይልቅ አንዱ በግ በሌሊት ቢጠፋ በማግስቱ ቀኑን ሙሉ እሱን መፈለግ እንደሚኖርበት ስለሚያውቅ ነው። ወለሉን በጃኬቱ ጠራርጎ በቅርቡ አንብቦ የጨረሰውን መጽሐፍ ትራሱ አድርጎ ተጋደመ። ወፋፍራም መጽሐፍት ማንበብ አለብኝ ብሎ ለራሱ ተናገረ። ምክንያቱም ከወፋፈሩ ቶሎ አያልቁበትም። በዚያ ላይ ምቹ ትራስ ይሆኑታል። ነቅቶ በግማሽ በፈራረሰው ጣራ ጮልቆ ከዋክብትን ማየት እስኪችል ድረስ ገና ጨለማ ነበር። ትንሽ መተኛ ትፈልጋለሁ ሲል አሰበ። ከሳምንት በፊትም እንደዚሁ አይነት ህልም አይቶ ነበር። ዛሬም ከእንቅልፉ የነቃው ህልሙ ሳያልቅ ነው። እሱ እንደነቃ አብዛኞቹ እንስሳዎች መነሳታቸውን ተገነዘበ። በትሩን ይዞ ተነሳና ያልነቁትን በጎቹን መቀስቀስ ጀመረ። ምግብና ውሃ ፍለጋ ገጠር ገጠሩን እየመራ 2 ዓመት አብሯቸው ያቆያቸውም የበጎቹን ህይወትና የእሱን ህይወት የሚያስተሳስር አንዳች ምስጢራዊ ኃይል ያለ ይመስላል። ሰዓቴን እስኪያውቁ ድረስ ተላምደውኛል ሲላክ ተመተመ። ስለዚሁ ጉዳይ ለጥቂት ጊዜ አሰብ አደረገና ነገሩ በተቃራኒው ሊሆን እንደሚችልም ተገነዘበ። ከእነሱ ሰዓት ጋር የተላመደው እሱ እንደሆነስ። ሆኖም አንዳንዶቹ ሳይነቁ ጥቂት ቆይተዋል። ብላቴናው እያንዳንዳቸውን በስም እየጠራ በቆልማማ በትሩ ነካ ነካ አደረጋቸው። በጎቹ እሱ የሚናገረውን እንደሚገነዘቡ ያምናል። ስለዚህም መጽሐፍ ሲያነብ የገረመውን ክፍል የሚያነብላቸው ወይም አንድ እረኛ ስለሚኖርበት ብቸኝነት ወይም ስለሚኖረው ደስታ የሚያወራላቸው ጊዜ አለ። አንዳንዴ አልፏቸው ስለሚሄደው መንደሮች የተሰማውንም ለበጎቹ ይነግራቸዋል። ነገር ግን ካለፉት ጥቂት ቀናት ወዲህ የሚያወራላቸው ስለ አንድ ነገር ብቻ ሆኗል። ስለ ልጃገረዷ። ከ4 ቀን ጉዞ በኋላ በሚያገኙት መንገድ የሚኖረው የአንድ ነጋዴ ልጅ ስለሆነችው ልጃገረድ ብቻ። ይህን መንደር የጎበኘው አንድ ጊዜ ብቻ ከ1 ዓመት በፊት ነበረ። ነጋዴው የደረቅ ዕቃዎች መሸጫና መለወጫ መደብር ባለቤት ሲሆን
እረኞች እንዳያጭበረብሩት ስለሚሰጋ በጎቻቸውን በፊት ለፊቱ እንዲሸልቱለት የሚጠይቅ አይነት ነው። እረኛው ስለዚህ ሰው ከአንድ ወዳጁ ሲሰማ በጎቹን ወደ እርሱ ወሰዳቸው። የበጎቼን ፀጉር መሸጥ ፈልጋለሁ ለነጋዴው ነገረው። መደብሩ በስራው ክብክብ ያለበት ሰዓት ነበርና ነጋዴው ብላቴናውን እስከ ሰዓት እንዲጠብቀው ጠየቀው። ብላቴናውን በመደብሩ ደረጃዎች ላይ ተቀምጦ ከቦርሳው አንድ መጽሐፍ አወጣ። እረኞች ማንበብ እንደሚሆንላቸው አላውቅም ነበር አለው የአንዲት ኮረዳ ድምፅ ከበስተኋላው። የኮረዳዋ እንዲያው ፍስስ የሚል ኑግ የመሰለ ፀጉሯና የሙር ወራሪዎችን የሚያስታውሱ አይኖቿ ልጅቷ ከወደ አንዳሉዥያ መሆኗን ያሳብቁበታል። ለነገሩ ብዙ ጊዜ ከመጽሐፍት የበለጠውን ትምህርት ከበጎቼ ነው የሚቀስመው መለሰላት። ሲያወሩ በቆዩባቸው 2 ሰዓታት የነጋዴው ልጅ ስለመሆኗና በየዕለቱ ያው ስለሆነ የመንደራቸው አኗኗር ነገረችው። ብላቴናው ደግሞ በተራው ስለ አንዳሉዚያ ገጠራማ አካባቢዎችና በየትናንሹ ከተማ ሲያልፍ ጆሮው ስለገቡ ወራሪዎች አጫወታት። በጎቹን ከማናገሩ ይህችን ኮረዳ ወደ ማናገር መሸጋገሩ አስደሳች ነበር። ንባብን ከየት ተማርከው? በመሃል ኮረዳዋ ጠየቀችው። ሰው ሁሉ ከሚማርበት አላት። ከተማሪ ቤት። እንግዲያውስ ንባብን ካወቅህ ስለምን እረኛ ሆነ ቀረ? ብላቴናው ጥያቄዋን ለማረሳሳት ሞከረ። ልጅቷ ምክንያቱን እንደማትረዳለት እርግጠኛ ነው። ስለ ጉዞው ሲነግራት ብርሃን የሚረጩ አይኖቿ አንዴ በፍርሃት አንዳንዴም በመደነቅ እየሰፉ ይመጣሉ። ጊዜው መብረሩን ሲያስተውል ምነው ቀኑ ፈጽሞ ባላለቀ፣ ምነው አባቷ ፋታ አጥቶ 3 ቀን ባስጠበቀኝ ብሎ ተመኘ። ከዚህ በፊት ተሰምቶት የማያውቅ ነገር በአንድ ስፍራ ለዘላለም መኖር የመሻት ስሜት እየተሰማው መሆኑን ተረዳ። ከባለዞማ ፀጉሯ ኮረዳ ጋር ከከረመ አዋዋል አስተዳደሩ ሙሉ በሙሉ ይለወጣል። ሆኖም ነጋዴው መጥቶ የ4ቱን በጎች ፀጉር እንዲሸልትለት ጠየቀው። ለፀጉሩ ከከፈለው በኋላ በሚቀጥለው ዓመት እንዲመለስም ጠየቀው። ይኸው ዛሬ እንግዲህ ወደዚያ መንደር ለመድረስ የ4 ቀን መንገድ ብቻ ቀርቶታል። ከወዲሁ ልቡ በደስታ መምታት ጀምራለች። በዚያውም ልክ ተጨንቋል። ልጅቷ እኮ ፈጽሞ አታስታውሰው ይሆናል። አያሌ እረኞች የበግ ፀጉር ሊሸጡ ወደዚያ መደብር ይሄዳሉ፣ ይመለሳሉ። ይሄ አያሳስበኝም አላቸው በጎቹን። ሌሎቹ ሴቶች በሌሎች ስፍራዎች ሞልተውልኛል። ልቡ ግን የጉዳዩን አሳሳቢነት ታውቃለች። እሱም ቢሆን እረኞች እንደ ባህረኞችና እንደ ሲራራ ነጋዴዎች ምንጊዜም ጉዟቸውን የምታስረሳ አንዲት ሴት አንድ ከተማ ውስጥ እንደሚያገኙ ያውቃል። ጎህ እየቀደደ ነውና እረኛው በጎቹን ወደ ፀሐይ መውጫ አቅጣጫ ነዳቸው። እነሱማ ምንም አይነት ውሳኔ መወሰን የለባቸውም ብሎ አሰበ። ለዚህም መሆን አለበት ምንጊዜም ከስር ከስር የሚሉት። በጎቹን የሚያሳስቧቸው ብቸኛ ነገሮች ምግብና ውሃ ናቸው። ብላቴናው በምድረ አንዳሉዚያ ጥሩ ውሃና ሳር ያለበትን ስፍራ እስካወቀ ድረስ ጓደኞቹ ይሆናሉ። እውነት ነው፣ ውሏቸው ተመሳሳይ ነው። ከጀንበር መውጣት እስከ ጀንበር መጥለቅ ድረስ የማያልቁ የሚመስሉ ሰዓታትን የተሞላ አዋዋል። ደግሞም በለጋነታቸው መጽሐፍትን ስላላነበቡ ብላቴናው ስለ ከተሞች ገጽታ ሲነግራቸው አይገባቸውም። ልባቸው ምግብና መጠጣቸው ላይ ብቻ ያተኩራል። ሆኖም በለውጡ ፀጉራቸውን፣ ወዳጅነታቸውን፣ በህይወት ዘመናቸው ለአንዴና ለመጨረሻ ጊዜም ስጋቸውን በልግስና ይሰጡታል። አሁን እንደው ጭራቅ በሆንና ሁሉንም አንድ ባንድ ልገድላቸው ብፈልግ ሐሳቤ የሚገባቸው አብዛኞቹን ካረድኳቸው በኋላ ነው ብሎ አሰበ ብላቴናው። ስለሚያምኑኝ በደመ ነፍሳቸው ላይ መተማመን ተስኗቸዋል። ምክንያቱም ምግብ ወደሚያገኙበት ስፍራ መራቸዋለሁና። ብላቴናው በዚህ ሐሳቡ ተገረመ። ምናልባት ዋርካ የበቀለበት ያ ቤተ ክርስቲያን በመናፍስት ሳይወረር አልቀረም። ያንን ህልሙን መልሶ እንዲያዩ ማድረጉ አንሶት አሁን ደግሞ ስለ ታማኝ ወዳጆቹ ክፉ አሳሰበው። ትናንት ከእራት ካስተረፈው ወይን ትንሽ ተጎነጨለትና ጃኬቱን ወደ አካላቱ የበለጠ አስጠጋው። ከጥቂት ሰዓታት በኋላ መላዋ ስፔን ላይ እንቅልፍ የሚለቀው ከባድ የፀሐይ ሙቀት ሲመጣ ጃኬቱ ሸክም እንደሚሆንበት ቢያውቅም ጃኬቱን አልጠላውም። ጃኬቱ ዓላማ አለው። ብላቴናውም እንደዚያው። ዓላማው መጓዝ ነው።
እናም በአንዳሉዚያ በተዟዟረበት 2 ዓመት የአካባቢውን ከተሞች ሁሉ አውቃቸዋል። በዚህኛው ጉዞ ይሄ አንድ መናኛ እረኛ እንዴት ማንበብን እንዳወቀ ለልጃገረዷ ሊያስረዳት አቀደ። 16 ዓመት እስኪሞላው ድረስ መንፈሳዊ ትምህርት መማሩን ሊነግራት አሰበ። ገበሬዎቹ ቤተሰቦቹ ክህነትህን ተቀበልና መኩሪያ መመኪያ ሁነን ብለውት ነበረ። እነሱ ልክ እንደ በጎቹ ለምግብና ለመጠጣቸው ያህል የሚሰሩ ነበሩ። ብላቴናው የላቲንና የስፓኒሽ ቋንቋ እንዲሁም ስነ መለኮትን አውቋል። ነገር ግን ከልጅነቱ ጀምሮ ዓለምን ማወቅ ይፈልግ ነበር። ይሄ ደግሞ እግዚአብሔርን ከማወቅም ሆነ ስለ ሰው ልጅ ኃጢአቶች ከመማር በጣም ይበልጥበታል። አንድ ከሰዓት ከመንፈሳዊ ትምህርት ቤት ወላጆቹን ሊጠይቅ ወደ ቤት መጣና ድንገት ቄስ መሆን እንደማይፈልግና መጓዝ ብቻ እንደሚሻ ለአባቱ የመንገር ወኔ ያገኘ። ከመላው ዓለም የሚመጡ ሰዎች በመንደራችን ያልፋሉ ልጄ አለ አባትየው። አዲስ ነገር ፍለጋ ይመጣሉ፣ ሆኖም እንዳመጣጣቸው ይመለሳሉ። ቤተ መንግስቱን ለማየት ተራራውን ይወጣሉ። ከዚያም ድሮ ከዘንድሮ ይሻል ነበር ብለው ይደመድማሉ። ነጭ ጸጉር ወይም ጥቁር ቆዳ ቢኖራቸው እነሱም እዚህ እንደሚኖሩት ሰዎች ናቸው። እኔ ግን እነሱ በሚኖሩባቸው ከተሞች ውስጥ ያሉትን ቤተ መንግስቶች ማየት ፈልጋለሁ። ብላቴናው ምኞቱን ገለጸ። እነዚያ ሰዎች የኛን ሀገር ሳዩ ለዘላለም እዚሁ መኖር እንደሚፈልጉ ይናገራሉ። አባትየው ቀጠለ። እንግዲያውስ ሀገራቸውንና አኗኗራቸውን ማየት ፈልጋለሁ አለ ብላቴናው። እዚህ የሚመጡት ሰዎች ብዙ ገንዘብ ስላላቸው የጉዟቸውን ወጪ መሸፈን ይችላሉ አለ አባትየው። ከኛ መሃል ግን የሚጓዙት እረኞች ብቻ ናቸው። ታዲያ እረኛ ሆናለሁ። አባትየው ምንም መናገር አልቻለም። በማግስቱ 3 የስፔን የጥንት የወርቅ ሳንቲሞች ጨምሮበት አንድ ቦርሳ ሰጠው። እነዚህን አንድ ጊዜ ማሳ ውስጥ አገኘኋቸውና ለአንተ ላወርስ ፈልጌ ያስቀመጥኳቸው። ግና አሁን በጎች ግዛባቸው፣ በጎችህን አሰማራ። አንድ ቀን የኛይቱ ገጠር ምድር ምርጥ፣ የኛዎቹ ሴቶች ወደር የለሽ ቆንጆች መሆናቸው ይገለጥልሃል። አባት ልጁን መረቀው። ብላቴናው የአባቱ አይኖች ውስጥ ለ10 ዓመታት የሚጠጣ ውሃ፣ የሚበላ ምግብ፣ እድሜ ልኩን የሚተኛበትን ስፍራ ለማግኘት በሚያደርገው ትግል ውስጥ የተቀበረ የመሄድ የመጓዝ ዓለምን የማወቅ ጉጉት ተመለከተ። አድማሱ ቀይ ቀለም በስሱ የተረጨበት ሸራ መስሎ ቆየና ድንገት ፀሐይ ብቅ አለች። ብላቴናው ከአባቱ ጋር አድርጎት የነበረውን ውይይት እያስታወሰ ደስታ ተሰማው። ብዙ ህንፃዎችን አይቷል፣ ብዙ ሴቶችንም አግኝቷል። አንዳቸውም ግን ለረጅም ጊዜ ሳያያት የጓጓላትን ልጃገረድ አያክሉም። ጃኬት፣ ሌላ መጽሐፍ የሚለውጥበት መጽሐፍ፣ እንዲሁም አንድ መንጋ በጎች አሉት። ከዚህ ሁሉ በላይ ግን በየቀኑ ህልሙን መኖር ይችላል። የአንዳሉዚያ መስኮች ቢሰለቹትም በጎቹን ይሸጥና ወደ ባህር ይሄዳል። ባህሩ ቢበቃው ደግሞ ሌሎች ከተሞች፣ ሌሎች ሴቶችና ሌሎች የመደሰቻ እድሎች እንዳሉትም ያውቃል። መንፈሳዊ ትምህርት ቤት ውስጥ እግዚአብሔርን አላገኘሁትም ነበር ብሎ አሰበ። ፀሐይዋ ስትወጣ እየተመለከተ በተቻለው መጠን ለጉዞ አዳዲስ መንገዶችን ይፈልጋል። ብዙ ጊዜ በአቅራቢያው ቢመላለስም እዚያ የፈራረሰ ቤተክርስቲያን ሄዶ አያውቅም። ዓለም ግዙፍና የማታሰለች ናት። እሱ የሚጠበቅበት በጎቹን የሆነ አቅጣጫ እንዲይዙ መተው ነው። ከዚያ ሌሎች አስደሳች አስገራሚ ነገሮችን ያገኛል። ችግሩ በጎቹ ከዚህ በፊት ሄደውበት በማያውቁት መንገድ ላይ መሆናቸውን እንኳን አይገነዘቡም። የመስኮቹን አዲስነት፣ የወቅቱንም መለዋወጥ ልብ አይሉም። የሚያስቡት ስለ ምግብና ስለ ውሃቸው ብቻ ነው። ሁላችንም እንዲሁ ሳንሆን አንቀርም። ብላቴናው በሐሳብ ተዋጠ። የነጋዴውን ልጅ ካገኘኋት ወዲህ ስለ ሌሎች ሴቶች አስቤ አላውቅም። ፀሐይዋን እየተመለከተ ከእኩለ ቀን ታሪፋ እንደሚደርስ አሰላ። እዚያ ሲደርስ መጽሐፉን ወፈር ባለ ሌላ መጽሐፍ ይለውጣል። የወይን ጠርሙሱን ይሞላል፣ ጺሙን ይላጫል፣ ጸጉሩን ይስተካከላል። ከኮረዳዋ ጋር ለመገናኘት መዘገጃጀት አለበታ። ደግሞ ሌላ ብዙ በጎች ያሉት እረኛ ቀድሞት ደርሶ ኮረዳዋን የሚወስድበት እድል መኖሩን ማሰብም አይሻም። ሕይወትን አስደሳች የሚያደርጋት ህልማችን እውን የሚሆንበት እድል መኖሩ ነው ብሎ አሰበ። በድጋሚ የፀሐይዋን አቅጣጫ እየተመለከተና የእርምጃ ፍጥነቱን እየጨመረ
ድንገት ታሪፋ ውስጥ ህልም የሚፈቱ አሮጊት ሴትዮ መኖራቸው ታወሰው። አሮጊቷ ብላቴናውን ወደ ጓዳቸው ይዘውት ገቡ። ጓዳው ከዋናው ክፍል የተለየው የተለያዩ ቀለማት ባሏቸው ጨሌዎች ባጌጠ መጋረጃ ነው። ክፍሉ ውስጥ ያሉት አንድ ጠረጴዛ፣ አንድ የተቀደሰው የኢየሱስ ልብ ምስልና 2 ወንበሮች ናቸው። ሴትየዋ ተቀመጡና እሱንም እንዲቀመጥ ጋበዙት። ከዚያም 2 እጆቹን በእጆቻቸው ይዘው በለሆሳስ መጸለይ ጀመሩ። የጂፕሲ ጸሎት ይመስላል። ብላቴናው ከጂፕሲዎች ጋር መንገድ ላይ ብዙ ጊዜ ተገናኝቷል። በጎች እየነዱ አይደለም እንጂ እነሱም ተጓዦች ናቸው። ሰዎች ጂፕሲዎች እድሜያቸውን የሚጨርሱት ሌሎችን በማታለል ነው ይሏቸዋል። ከዲያብሎስ ጋር ግንኙነት ስላላቸው ሕፃናትን ጠልፈው ወደ ምስጢራዊ መንደራቸው ይወስዱና ባሮች ያደርጓቸዋልም ይባላል። ብላቴናው ሕፃን እያለ ጂፕሲዎች እንዳይወስዱት በጣም ይፈራ ነበር። ይሄ የሕፃንነት ፍርሃት አሮጊቷ እጁን ሲይዙት ተመልሶ መጣበት። ሆኖም እርሳቸው የኢየሱስን የተቀደሰ ልብ ምስል ቤታቸው አስቀምጠዋል ብሎ አሰበ። ራሱን ለማጽናናት እየሞከረ እጁ መንቀጥቀጥ ጀምሮ ፍርሃቱን ለአሮጊቷ ማሳየት አልፈለገም። በጸጥታ አባታችን ሆይ እንጸለየ። በጣም ግሩም ነው አሉ አሮጊቷ አይኖቻቸውን ከልጁ እጆች ላይ ሳይነቅሉ። ከዚያ ዝምታ ዋጣቸው። ብላቴናው መጨነቅ ጀመረ። እጆቹ የሚንቀጠቀጡ ጀመር ለሴትየዋ እስኪታወቃቸው ድረስ። በፍጥነት እጆቹን ከእጆቻቸው ላይ መንጭቆ አስለቀቀ። እዚህ የመጣሁት መዳፊን እንዲያነቡልኝ አይደለም አላቸው በመምጣቱ እየተጸጸተ። የሚጠይቁትን ከፍሎ የሚሉትን ሳይሰማ ሊወጣና ተደጋግሞ በታየው ህልም ላይ ትኩረቱን ሊያደርግ አሰበ። የመጣው ህልምህን ልታስፈታ ነው አሉ አሮጊቷ። ህልሞች ደግሞ የእግዚአብሔር ቋንቋዎች ናቸው። እርሱ በእኛ ቋንቋ ሲናገር እኔ የተናገረውን መተርጎም እችላለሁ። በነፍስ ቋንቋ ከተናገረ ግን አንተ ብቻ ነህ ንግግሩን መረዳት የምትችለው። ሆኖም በየትኛው የሚናገር አንተን ላማከርኩበት ክፍያ ያስፈልገኛል። ሌላ ማታለያ ብሎ አሰበ ብላቴናው። እድሉን ለመጠቀም ወሰነ። እረኛ ተኩላም ሆነ ድርቅ ሲያጋጥመው ሌላውን እድል ይጠቀማል። ይሄው ነው የእረኛን ህይወት አስደሳች የሚያደርገው። አንድ አይነት ህልም 2 ጊዜ አየሁ ብሎ ጀመረ። መስክ ላይ ከበጎቼ ጋር ያለው ይመስለኛል። አንዲት ሕፃን ልጅ መጣ ከበጎቼ ጋር መጫወት ጀመረች። ሰዎች እንደዚያ ሲያደርጉ ደስ አይለኝም፣ ምክንያቱም በጎች በአዳዲስ ሰዎች ይደነብራሉ። ሕፃናት ግን ምንጊዜም ሳያስደነብሯቸው አብረዋቸው ይጫወታሉ። ለምን እንደሆነ አይገባኝም። እንስሶች የሰዎችን እድሜ እንዴት እንደሚያውቁ አይገባኝም። ስለ ህልምህ በደንብ ንገረኝ አሉ ሴትየዋ። ወደ ወጥ ቤት መመለስ አለብኝ። አንተም በቂ ገንዘብ ስለሌለ ብዙ ጊዜ ካንተ ጋር ማጥፋት አልፈልግም። ብላቴናው ትንሽ በስጨት ቢልም ህልሙን መናገር ቀጠለ። ሕፃኗ ለጥቂት ጊዜ ከበጎቼ ጋር ስትጫወት ቆየችና ድንገት በሁለቱም እጆቿ ይዛኝ ወደ ግብጽ ፒራሚዶች ወሰደችኝ። የግብጽ ፒራሚዶች ምን እንደሆኑ ሴትየዋ ማወቅ አለማወቃቸውን ለማየት ንግግሩን ገታ አደረገ። ከዚያ የግብጽ ፒራሚዶች ባሉበት ስፍራ አለ ቃላቱን ጠበቅ እያደረገ። ሕፃኗ እዚህ ከመጣ የተደበቀ ሀብት ታገኛለህ አለችኝ። ልክ ሀብቱ ያለበትን ትክክለኛ ቦታ ልታሳየኝ ስትል ከእንቅልፌ ነቃሁ። 2ቴም። ሴትየዋ ለጥቂት ጊዜ ዝም አሉ። ከዚያ እጆቹን መልሰው ወሰዷቸውና በጥንቃቄ አጠኗቸው። አሁን ምንም አላስከፍልህም አሉት። ሀብቱን ካገኘኸው ግን ከ10 አንዱን እጅ ልትሰጠኝ እፈልጋለሁ። ብላቴናው በደስታ ሳቀ። ስለተደበቀ ሀብት ባየው ህልም ምክንያት የነበረችውን ጥቂት ገንዘብ ሊያድን ነው። በሏ ህልሜን ይፍቱልኝ፣ መጀመሪያ ማልልኝ። አሁን በምነግርህ ነገር ለውጥ ከሀብትህ ከ10 አንዱን እጅ እንደምትሰጠኝ ማልልኝ። እረኛው ማለላቸው። የኢየሱስን ቅዱስ ልብ ምስል እያዩ አሮጊቷ በድጋሚ እንዲምልላቸው ጠየቁት። በሁለንታ ቋንቋ የተነገረ ህልም ነው አሉ። እተረጉመው ዘንድ ይቻለኛል፣ ፍቹ ግን ከባድ ነው። ለዚህም ነው ከምታገኘው ሀብት ልታካፍለኝ እንደሚገባ የተሰማኝ። የእኔም ፍቺ ነው። ወደ ግብጽ ፒራሚዶች መሄድ አለብህ። ስለ እነሱ ሰምቼ አላውቅም። የነገረች ሕፃን ልጅ ከሆነች ግን በእርግጥም አሉ ማለት ነው። እዚያም ባለጸጋ የሚያደርግህ ሀብት ታገኛለህ። ብላቴናው ተገረመ። ወዲያው ደግሞ ተናደደ። ለዚህማ አሮጊቷ አያስፈልጉትም ነበር።
ምንም መክፈል እንደማይጠበቅበት ሲያስታውስ ግን ተጽናና። ለዚህ ብዬ ጊዜ ማባከን አልነበረብኝም አለ። ህልም አስቸጋሪ ህልም እንደሆነ ነግሬ ነበር። በህይወት ውስጥ በጣም ልዩ የሚሆኑት ነገሮች ቀላሎች ናቸው። ጠቢባን ብቻ ናቸው ሊረዷቸው የሚችሉት። እኔ ደግሞ ጠቢብ ባለመሆኔ መዳፍን እንደማንበብ ያሉ ሌሎች ጥበቦችን ማወቅ ነበረብኝ። እሺ ታዲያ ወደ ግብጽ የሚሄደው እንዴት ነው? እኔ የማደርገው ህልም መፍታት ብቻ ነው። እነሱን እንዴት እውን ማድረግ እንደሚቻል አላውቅም። ለዚህ እኮ ነው የልጆቼ ተጧሪ የሆንኩት። ግብጽ ባልሄደስ? ክፍያዬን አላገኝማ። ይሄ ደግሞ የመጀመሪያ ጊዜ አይደለም። አሮጊቷ ከእሱ ጋር ከበቂ በላይ ማሳለፋቸውን ነግረውት እንዲሄድላቸው ጠየቁት። ብላቴናው በዚህ ተናደደ። ሁለተኛ በህልም ላለማመንም ወሰነ። ገና ብዙ ማከናወን ያለበት ጉዳይ እንዳለ አስታወሰ። የሚበላ ነገር ፍለጋ ገበያ ሄደ። ያነበበውን መጽሐፍ በሌላ ወፍራም መጽሐፍ ለወጠ። የገዛውን አዲስ ወይን ጠጅም ቀመሰ። ቀኑ ሞቃታማ ነበር። ወይኑ ደግሞ ሁለመናን ያድሳል። በጎቹ የከተማው መግቢያ ላይ ባለ የአንድ ወዳጁ ጋጣ ውስጥ ናቸው። ብላቴናው እዚህ ከተማ ከብዙ ሰዎች ጋር ይተዋወቃል። ተጓዥነቱን የሚወደው በዚህም ምክንያት ነው። በየጊዜው አዳዲስ ጓደኞች ያፈራል። ሆኖም ጊዜውን ሁሉ ከእነሱ ጋር ማሳለፍ አይጠበቅበትም። መንፈሳዊ ትምህርት ቤት ውስጥ እንዳጋጠመው አንድ ሰው በየቀኑ ከተመሳሳይ ሰዎች ጋር የሚገናኝ ከሆነ በመጨረሻ እነዚህ ሰዎች የህይወቱ አካላት ይሆናሉ። እናም ሰውየው እንዲለወጥ ይፈልጋሉ። እነሱ እንደሚፈልጉት ካልሆነላቸው ይናደዱበታል። ሁሉም ሰው ስለ ሌሎች ሰዎች አኗኗር በደንብ የሚያውቅ የራሱን ግን የማያውቅ ይመስላል። በጎቹን ወደ መስክ ከማሰማራቱ በፊት ፀሐይ መጥለቅ እስክትጀምር ለመጠበቅ ወሰነ። ከ3 ቀናት በኋላ ከነጋዴው ልጅ ጋር ይገናኛል። የገዛውን መጽሐፍ ማንበብ ጀመረ። በመጀመሪያው ገጹ ስለ አንድ የቀብር ስነ ስርዓት ይተርካል። ለመጥራት የሚያስቸግሩ ስሞች ያሏቸው ሰዎች ይጠቀሳሉ። እሱ መጽሐፍ ቢጽፍ በአንድ ጊዜ የአንድን ሰው ታሪክ ብቻ እንደሚተርክና አንባቢው ብዙ ስሞችን ለማስታወስ እንዳይጨነቅ ለማገዝ እንደሚሞክር አሰበ። በመጽሐፉ መመሰጥ ሲጀምር እየወደደው መጣ። ቀብሩ በአንድ በረዷማ ቀን የተከናወነ በመሆኑ ብላቴናው የትረካው ቅዝቃዜ እንዲሰማው ፈቀደ። እያነበበ ያለ አንድ ሽማግሌ ከጎኑ ተቀመጡና ሊያዋሩት ሞከሩ። አደባባዩ ላይ ወደ ተሰበሰቡት ሰዎች እየጠቆሙት ምን እያደረጉ ነው አሉት። እየሰሩ፣ ድርቅ ያለ መልስ ሰጣቸው። መጽሐፉ ላይ ማተኮር እንደሚፈልግ በሚያሳይ ድምጸት። በእውነት እሱ በዚህ ሰዓት በነጋዴው ልጅ ፊት የበጎቹን ጸጉር እየሸለተ ስለ እሱ ያላትን ግምት ከፍ ስለማስደረግ እያሰበ ነበር። ሰውየው ግን መልሰው ከሀሳቡ አነጠቡት። እንደ ደከሟቸውና እንደ ተጠሙ ጠየቁት። ጠጥተው ይሄዱልኛል ብሎ ተስፋ በማድረግ የወይን ጠርሙሱን ሰጣቸው። ሽማግሌው ማውራት አሰኝቷቸዋል። ምን መጽሐፍ እያነበበ እንደሆነ ጠየቁት። ብላቴናው ጥሏቸው ወደ ሌላ መቀመጫ ሊሄድ ተመኝቶ ነበር። ግና አባቱ አረጋውያንን ማክበር እንዳለበት ያስተማረው ትምህርት ከመነሳት አገደው። ስለዚህም በሁለት ምክንያቶች መጽሐፉን ለሰውየው ሰጣቸው። አንድም ርዕሱን በትክክል መጥራት ባለመቻሉ፣ አንድም አረጋዊው ማንበብ የማይችሉ ከሆነ እፍረት ተሰምቷቸው መቀመጫ ይቀይራሉ ብሎ በማሰብ አረጋዊው መጽሐፉን እያገላበጡ እንደ አንድ እንግዳ ነገር በመደነቅ ተመለከቱት። ጠቃሚ መጽሐፍ ነው፣ ነገር ግን ያበሳጫል። ብላቴናው ደነገጠ። አረጋዊው ማንበብ ከመቻላቸውም በላይ ይህንን መጽሐፍ አንብበውታል። መጽሐፉ አናዳጅ ከሆነ ደግሞ አሁንም ሊቀይረው ይችላል። በዓለም ላይ ያሉ መጽሐፍት ሁሉ የሚናገሩትን ተመሳሳይ ነገር የሚናገር መጽሐፍ ነው፣ ቀጠሉ አረጋዊው። ሰዎች ዕጣ ፈንታቸውን መምረጥ ስላለመቻላቸው ይገልጻል። ከዚያም ሁሉም ሰዎች የዓለምን ትልቁን ውሸት ያምናሉ ብሎ ይደመድማል። የዓለም ትልቁ ውሸት ምንድን ነው? ብላቴናው ሙሉ በሙሉ ተገርሞ ጠየቀ። ይኸውልህ፣ በሕይወታችን የሆነ ነጥብ ላይ ስንደርስ የሚያጋጥሙንን ነገሮች መቆጣጠር ይሳነናል። ሕይወታችንም በዕጣ ፈንታችን ቁጥጥር ስር ትወድቃለች። ይህ ነው የዓለም ትልቁ ውሸት። እንዲህ ያለ ነገር አጋጥሞኝ አያውቅም አለ ብላቴናው። ቄስ እንደሆን ፈለጉ፣ እኔ ግን እረኛ መሆን ወሰንኩ። በጣም የሚሻል ነገር መርጠሃል፣ አረጋዊው ተናገሩ።
ምክንያቱም መጓዝ በጣም ተወዳለህ። ምን እንደማስብ ያውቃሉ ብሎ አሰበ ብላቴናው። አረጋዊው መጽሐፉን ሲገላልጡ ሊመልሱለት የፈለጉ አይመስሉም። የአረጋዊው አለባበስ ያልተለመደ መሆኑን አስተዋለ። አረብ ይመስላሉ። አረብ እዚህ ስፍራ ማየት አያስደንቅም። አፍሪካ ከታሪፋ የጥቂት ሰዓታት ርቀት ነው ያላት። አፍሪካ ለመድረስ አንድ ሰው ጠባቦቹን መንገዶች በጀልባ ማቋረጥ ብቻ ነው የሚኖርበት። ብዙ ጊዜ የአረቦቹ ከተማ ይመጣሉ፣ ይገበያያሉ። በቀን ለብዙ ጊዜ ያልተለመዱ አይነት ጸሎቶቻቸውን ያደርሳሉ። ከወዴት ነው የመጡት? ጠየቀ ብላቴናው። ከብዙ ስፍራዎች። ማንም ሰው ከብዙ ስፍራዎች ሊመጣ አይችልም አለ ብላቴናው። እኔ እረኛ ነኝ። ብዙ ቦታዎችን ረግጫለሁ። የመጣሁት ግን ከአንድ ቦታ ነው፣ የጥንት ህንጻዎች ካሉባት ከተማ። የተወለድኩትም እዚያ ነው። ታዲያ እንግዲህ የተወለድኩት ሳሌም ነው ማለት እንችላለና? ብላቴናው ሳሌም የት እንደምትገኝ አያውቅም። ነገር ግን አላዋቂ መስሎ ላለመታየት ብሎ መጠየቅ አልፈለገም። አደባባዩ ላይ የተሰበሰቡትን ሰዎች አያቸው። ይመጣሉ፣ ይሄዳሉ። ሁሉም ደግሞ ስራ የበዛባቸው ይመስላሉ። ሳሌም እንዴት ናት ብሎ ጠየቀ፣ ፍንጭ ቢጤ ለማግኘት። ያው እንደነበረች ናት። ምንም ፍንጭ አላገኘም። ሳሌም አንዳሉዚያ ውስጥ እንዳልሆነች ግን ያውቃል። ብትሆን ኖሮ እስካሁን ስለ እሷ ይሰማ ነበር። ሳሌም ውስጥ ምን ይሰራሉ? አልለቀቃቸውም። ሳሌም ውስጥ ምን እሰራለሁ? አረጋዊው ሳቁ። የሳሌም ንጉስ ነኝ። ሰዎች ያልተለመዱ ነገሮችን መናገር ይወዳሉ ብሎ አሰበ ብላቴናው። አንዳንዴ ከማይናገሩት በጎች ጋር መሆን ይሻላል። እረ እንዲያውም ከመጽሐፍት ጋር ብቻ መሆን ይሻላል። ልትሰሟቸው በፈለጋችሁ ጊዜ አስደናቂ ታሪካቸውን ይነግሯችኋል። ከሰዎች ጋር ስታወሩ ግን ወሬውን መቀጠል እስኪያቅታችሁ ድረስ ግራ የሚያጋቡ እንግዳ ነገሮችን ይነግሯችኋል። መልከ ጼዴቅ እባላለሁ አሉ አረጋዊው። ስንት በጎች አሉ? በቂ አለ ብላቴናው። አረጋዊው ስለ እሱ ህይወት ይበልጥ ማወቅ እንደፈለጉ ታይቶታል። እንዲህ ከሆነ መቸገራችን ነው። በቂ በጎች እንዳሉ ከተሰማ ልረዳህ አልችልም። ብላቴናው በንዴት መቃጠል ጀመረ። እርዳታ እየጠየቀ አልነበረም። ራሳቸው አረጋዊው ናቸው ወይኑን የጠየቁትና ጨዋታ የጀመሩት። መጽሐፌን ይስጡኝ አላቸው። በጎችን መሰብሰብና መንገድ መጀመር አለብኝ። ከበጎችህ ከ10 አንድ እጁን ስጠኝና የተደበቀውን ሀብት እንዴት እንደምታገኘው ነግርሃለሁ። ብላቴናው ህልሙን አስታወሰና በድንገት ሁሉም ነገር ግልጽልጽ ብሎ ታየው። አሮጊቷ ምንም አላስከፈሉትም። እኒህ ሰውዬ ደግሞ ባላቸው ሊሆኑ ይችላሉ። አረጋዊው ፈጽሞ ስለሌለ ነገር መረጃ በመስጠት የበለጠ ገንዘብ ለማግኘት እየሞከሩ ነው። ጂፕሲም ሊሆኑ ይችላሉ። ብላቴናው ምንም ነገር ከመናገሩ በፊት አረጋዊው እንጨት አንስተው አሸዋው ላይ መጻፍ ጀመሩ። ከደረታቸው ላይ የብላቴናውን አይን እስኪያጥበረብረው ድረስ ከፍተኛ ብርሃን ተረጨ። አረጋዊው በፍጥነት ደረታቸውን በኮፍያቸው ሸፈኑት። ብላቴናው እይታው ሲስተካከልለት አረጋዊው አሸዋው ላይ የጻፉትን ማንበብ ቻለ። በአሸዋውም ላይ የአባቱንና የእናቱን ስም እንዲሁም የተማረበትን መንፈሳዊ ትምህርት ቤት ስም አነበበ። እስከ ዛሬ የማያውቀውን የነጋዴውን ልጅ የኮረዳዋን ስም አነበበ። ፈጽሞ ለሰው ነግሯቸው የማያውቁ ምስጢሮቹን ሳይቀር አሸዋው ላይ አነበበ። ይቀጥላል።